إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله، اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا وقدوتنا محمد وعلى آله وصحبه أجمعين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ቁጣ የሰው ልጅን ለሁሉም ነገር ቅርብና ፈጣን የሚያደርግ በመሆኑ በጥንቃቄ መያዝ ያለበት በሁለቱም በኩል ስለት ያለው ሰይፍ ነው። ቁጣ የልብ ወዳጅ ወይም አደገኛ ጠላት መሆን ይችላል። ሚዛናዊ ሲሆን ወዳጅነቱ፣ ከልክ በላይና በታች ሲሆን ጠላትነቱ የሚጎላ ልባችን ውስጥ የተዳፈነ በቀላሉ መቀጣጠል የሚችል ረቂቅ ኃይል ነው። ከልኩ ሲያልፍ የአእምሮን ብርሃን ያጨልማል፣ ዓይንን ደም ያለብሳል፣ የልብ ምትን ይጨምራል፣ የፊትን ውበት ወደ አስቀያሚነት ይቀይራል፣ ከንፈርን ያንቀጠቅጣል። በዚህ ጊዜ ዳኛው ፍርድ ለማዛነፍ፣ እናት ለመራገም፣ አባት ለመሳደብ፣ ባል ፈታሁሽ ለማለት አለዚያም ለመማታት ካልሆነም ለመሳደብ፣ ሚስት ሐሰት ለማለት፣ ልጆች ለመዋሸት፣ ወጣቶች ትዕቢተኞች ለመሆን፣ ባለሀብቱ ለማባከን፣ መሪው ለመፈረም፣ ወታደሩ ለመተኮስ ምንም የሚከለክላቸው ልጓም አይኖራቸው። የተቆጣና ሰካራም ሰው በመነሻ ምክንያታቸው እንጂ የሚለያዩት ተጎራብተው በመንታ መንገድ ላይ የሚሄዱ መንገደኞች ናቸው። ቁጣ ከሚገባው በታች ከወረደ ክብርን አያስጠብቅም። የቤተሰቡ ልቅነትና ብልግና ምንም አይመስለውም። አገሩ በጠላት ሲወረር፣ የእምነቱ ክብር ሲጠለሽ ልቡ አይነካም። ሊያጠቁት ለሚያደቡት ጠላቶቹ አይዘጋጅም። ስለዚህም አላህ የቁጣ ስሜቶችን አምክኗቸው ሳይሆን ተቆጣጥራችሁ ሚዛናዊ አድርጉ የሚል ጥሪ ነው ያቀረበው። እነሆ በቁርአን ውስጥ እንዲህ ይላል፣ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወልካዚሚነ አልገይዘ ወልዓፊነ ዐኒን ናስ፣ ከሰዎችም ይቅርታ አድራጊዎች ለሆኑት። ሱረቱ አሊ ዒምራን አንቀጽ 134። ወኢዛ ማ ገضቡ ሁም የግፊሩን፣ በተቆጡም ጊዜ እነሱ የሚምሩ ለሆኑት። ሱረቱ ሹራ አንቀጽ 37። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ የቁጣን መጠን መቆጣጠር አስፈላጊነቱን ሲናገሩ እንዲህ ይላሉ፣ ጠንካራ ማለት ሰዎችን በትግል መጣል ሳይሆን በቁጣ ጊዜ ራስን መቆጣጠር መቻል ነው። ቡኻሪና ሙስሊም ዘግበውታል። ቁጣ በሰው ልጅ ልብ ውስጥ የምትቀጣጠል ፍም ናት። ትርሚዚ ዘግበውታል። ቁጣ ከሸይጣን ነው። ሸይጣን ደግሞ ከእሳት ተፈጠረ። እሳት የሚጠፋው በውሃ ነው። አንድ ሰው ሲቆጣ ውዱእ ያድርግ። አሕመድ ዘግበውታል። ታላላቅ ሰዎች ስለ ቁጣ እንዲህ በማለት ይናገራሉ። ሲያስቆጡት የማይቆጣ አህያ ነው። ይቅርታ ሲሉት የማይቀበል ሸይጣን ነው። ቶሎ የሚደሰት ሰው ቶሎ ይቆጣል። አንድ ወጌሻ ቀዶ ጠጋኝም መድኃኒት ቀቢም እንደሆነ ሁሉ ቁጣና ትዕግስትም መዋሃድ አለባቸው። ቁጣ 3 ሻማዎችን ያጠፋል፣ የአእምሮን፣ የእውነትንና የእውቀትን። የሰው ልጅ ቢያቅተኝ በቁጣው ጊዜ አያቅተኝም ይላል ኢብሊስ። ያለ ጥፋት የሚቆጣ ሰው ያለ ምክንያት ይደሰታል። ባለጌ ሰው ቁጣውን በምላሱ ሲገልጽ፣ ብልህ ሰው ቁጣውን በተግባሩ ይገልጻል። ሙእሚን ሲቆጣ ቁጣው ከእውነት አያወጣውም፣ ደስታው ወደ ሐሰት አያስገባውም። ንግግርህን ስለ ሰዎች መጥፎነት ባዋልክ ቁጥር የምትናገረው ነገር እውነት ቢሆንም እንኳን አንተ መጥፎ ሰው ነህ። ስለዚህ ወዳጆች
ሊያስቆጣ የሚችልን ነገር ሲገጥም ራሳችንን ተቆጣጥረን አግባብነት ባለው መልኩ እንያዘው። በቁጣ መገንፈል ወይም ከልክ በላይ መሆንና ምንም የማይቆጣ ሰው በጣም የበረደ ከልክ በታች መሆንም ሁለቱም ጉዳት አላቸው። ኢማም አልገዛሊ ረሂመሁላህ ኢሕያ በተሰኘ መጽሐፋቸው ቁጣን ከምቀኝነትና ከጥላቻ ጋር አብረው አንስተውታል። ምክንያቱም የሁሉም ባህሪያት መነሻ እርሱ ስለሆነ ነው። ቁጣ ከሁለቱ ውጪ ሌሎች በሽታዎችንም የሚወልድ ቢሆንም እንደነዚህ ግን አደገኛ በሽታ የለም። አላህን መፍራት የማይገድበው የመርህ ልጓም የማይመልሰው ቁጣ አጥፊ በሽታ ነው። አስከፊ ውጤቱ ወሰን የሌለው ክፉ ነገር ነው። በተለይም የተቆጣው ሰው ከሀብት ወይም ከስልጣን ወይም ከሁለቱ የመነጨ ጉልበት ሲኖረውና ከግፍ ከወንጀሎችና ከአምባገነንነት የሚያቅበው ነገር ከሌለው ቁጣ የሚያደርሰው ጥፋት እጅግ ይከፋ ይሆናል። ለሐሰት ወይም ለግለሰባዊ ክብራቸው በመቆጣት ለህዝባቸው የእስር ቤትና የስቃይ በሮችን በሰፊው የከፈቱ፣ የገረፉ፣ የሰቀሉ፣ በየቤቱ ሐዘንና መከራ ያስገቡ ጥቂት የክብር ወይም የነጻነት ስሜት በደሙ ውስጥ የሚዘዋወርን ሁሉ እጅግ ያሰቃዩና ያንገላቱ መሪዎችን በ20ኛው ክፍለ ዘመን በብዛት አይተናል። አንድ ሰው ወደ ሰማየ ሰማያት በመንኮራኩር ጋልቦ ከምድር ላይ የፈሰሰውን ደም በአጉይ መነጽር በመመልከት ቢችል በየቀኑ የሚታረዱ ሰዎች ደም ብዛቱ በየዕለቱ ከሚታረዱ እንስሳትና አዕዋፋት ደም የማይተናነስ ሆኖ ነው የሚታየው። ይህ ሁሉ ስቃይ መነሻው ቁጣ ነው። ለቁጣቸውም የቅንጦች ወይም በጠመንጃ ኃይል ስልጣን ላይ የወጣው የገዢ መደብ የኩራት ስሜት ካልሆነ በቀር ሌላ ሁነኛ ምክንያት መጥቀስ ይከብዳል። ከሀገር ውጭ ተሰርቶና ተጠፍጥፎ የመጣ ቅጥረኛ መሪ ህዝቡን ቁም ስቅል ያሳያል። ደካማው ህዝብ ግን የውርደት ቁስል እያሰቃየው የመቆጣት እንኳን መብት የለውም። ይህም በመሆኑ ኢማም አቡ ሐሚድ አልገዛሊ ኢሕያ ውስጥ እንዲህ ሲሉ ጽፈዋል። ቁጣ አመድ ውስጥ እንደተቀበረ ረመጥ በልቦና ውስጥ የተደፈነ እሳት ነው። በአምባገነኖች ቀልብ ውስጥ ተቀብሮ የሚገኘውን ቁጣ ኩራትና ትዕቢት ያወጣል። ሌሎች የሚያወጡት ምክንያቶችም አሉ። ቁጣ የሁሉም ሰው ተፈጥሯዊ ባህሪ ነው። በእንስሳት ላይ እንኳን ይገኛል። አንዳንድ ጊዜ አስፈላጊ ነው። መጥፎ የሚሆንበት አጋጣሚ ግን ብዙ ነው። በራስ፣ በገንዘብ፣ በሀገር፣ በልጅ ወይም በቤተሰቡ ላይ ጥቃት የተፈጸመበት ሰው ይቆጣል። ለቁጣ ያበቃውን ጥቃትና ምክንያት ያቅሙን ያክል ለመከላከል ይጥራል። ይህ የሚመሰገን ቁጣ ነው። ግዴታ የሚሆንበትም አጋጣሚ አለ። ሙስሊም ይህን አይነቱን ቁጣ ሲቆጣ ሃይማኖቱ ያበጀለትን ወሰን መጣስ የለበትም። ሰዎች እርሱ ሲመጣ ስላልቆሙለት የተቆጣ፣ ቅድሚያ ስላልሰጡት የተቆጣ፣ ሰዎችን ለመግደል ፈልጎ ስላልቻለ የተቆጣ፣ ህዝቡን መጫንና መርገጥ ፈልጎ ይህ ስላልተሳካለት የተቆጣ፣ ቁጣው የጃሂልያ ወይም የደንቁርና ባህሪ ነው። የሸይጣን እስትንፋስ ነው። በሰው ልጆች ላይ የሚፈጸም ወንጀል ነው። ምክንያቱም መብቱን የተጋፋው ሰው የለምና። ሰዎች የእርሱን ከንቱ ስሜት ያሟሉለት ዘንድ እንስሳት አይደሉም። የሰው ልጅ የቁጣ ምንጩ በአብዛኛው ከላይ እንዳየነው ይህ አይነቱ አጓጉል ቁጣ ነው። የቁጣን ባህሪ ሙሉ በሙሉ ማጥፋት ለአብዛኛው ሰው የሚቻል አይደለም። ማድረግ የሚቻለው ቁጣ አላህ የፈቀደውን ወሰን እንዳይጥስ ልጓም ማበጀት ነው። ቁጣን ተከትሎ መጓዝ የሚያስከትለውን ጣጣ ማስጠንቀቅ ነው። ነፍስን በማስጠንቀቅና በማጓጓት ከበጎ ሰዎች ጋር መቀማመጥን በማብዛት በሶላት፣ በጾም፣ በዚክርና ቁርአን በመቅራት ወደ አላህ መቃረብ ነው። እንዲሁም የቁጣን ምክንያት በጥልቅ በመመርመር ልጓም ማበጀት ይቻላል። ምክንያቱ ከንቱ ኩራት ሊሆን ይችላል። በራስ መደነቅ፣ ስልጣን፣ ሀብት፣ ዕውቀት ወይም ዒባዳ ሊሆን ይችላል። እነዚህ ሁሉ በአንድ ላይ ተዳምረው ሰውየውን በሰው ቅርጽ ያለ ሸይጣን አድርገውት ሊሆን ይችላል። የሚወደሰው ቁጣ በሚቀጥለው የቁርአን አንቀጽ የተጠቀሰው ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ሙሐመዱን ረሱሉላህ
والذين معه أشداء على الكفار رحماء بينهم يا الله ملكتنيا محمد እነዚያም ከርሱ ጋር ያሉት ወዳጆቹ በካህዲዎች ላይ ብርቱዎች በመካከላቸው አዛኞች ናቸው። ሱረቱል ፈትህ አንቀጽ 29። ቁጣ በቀልብ ውስጥ የተዳፈነ እሳት ነው። አመድ ውስጥ እንደተዳፈነ ረመጥ ማለት ነው። በአምባገነኖች ልቦና ውስጥ ያለ የኩራት ስሜት ይበልጡኑ ያወጣል። ሌሎች የሚያወጡት ምክንያቶች ቢኖሩም ቁጣ የሰው ልጅ ተፈጥሯዊ ባህሪ ነው። እንስሳት እንኳን ይህ ባህሪ ያላቸው። አንዳንድ ጊዜ አስፈላጊ ይሆናል፣ ብዙ ጊዜ ግን አይበረታታም። ቁጣን መቆጣጠር፣ በቁጣ ስሜት አለመነዳት አስተዋይነትና ጥሩ ባህሪ ነው። ምክንያቱም በቁጣ ስሜት መነዳት ነገሮችን በትክክል እንዳናይ፣ በሁሉም አቅጣጫ በሚዛናዊነት እንዳናስተውል ይገፋፋል፣ በደል ይፈጽማል። በቁጣ ስሜት ባይነዳ ኑሮ ሊደርሱበት የማይችሉ ችግሮችን ሰውየው ለማስተናገድ ይገደዳል። ቁጣ በሚበረታታበት ቦታ ረጋ ማለት ግን መስራት የሚፈለገውንና የሚችለውን ለማሰብ ጊዜ እንዲያገኝ ያደርገዋል። ቁጣ በሚወገዝበት ቦታ ደግሞ እርጋታና ቁጣን መቆጣጠር ነፍስ እንዳታስተውልና አግባብ ባልሆነ ቁጣ ሊከሰት የሚችለውን አደጋ እንድታስብ ያደርጋታል። ይህም በመሆኑ በቁጣ ጊዜ ራሱን ተቆጣጥሮ በእርጋታ የሚያስብ ሰው ሐሊም ወይም ሆደ ሰፊ የሚል ስያሜ ተሰጥቶታል። ከአላህ ዘንድም እንዳለው ቁጣውን መቆጣጠር የማይችልና በቁጣ ስሜቱ የሚነዳው ደግሞ ቂል ተሰኝቷል። ይህ አጓጉል ስሜቱ በሚያስከትለው ጥፋትም ተጠቂ ነው። ከላይ በሰጠነው ገለጻ የቁጣን ስሜት እንግደል፣ እናክስም፣ ጉልበቱን እናምክን ማለታችን አይደለም። ይህ አይቻልም። ምክንያቱም ይህ ስሜት ተፈጥሯዊ ነው፣ በእንስሳትም በሰውም ልጅ ላይ ይገኛል። ይሁንና ልምድና ባህል ይደራረቡና በቁጣ ምክንያት ላይ ተጽዕኖ በማሳደር ሚዛን ሊያዛቡ ይችላሉ። ለምሳሌ እንደ ሴት የሚለብስ፣ ጸጉሩን እንደ ሴት የሚሰራ፣ እንደ ሴት የሚራመድ፣ ከሴቶች ጋር የሚውል፣ ሴታ ሴት ወንድ እህቶቹ፣ ባለቤቱ፣ እናቱ ከወንዶች ጋር ሲወጡ ሲያይ ምንም ላይ መስለው ይችላል። ይህ ግን የቁጣ ስሜት የለውም ወደሚል ድምዳሜ ሊያመራ አይገባም። ምክንያቱም ይህን ሰው ብትሰድበው፣ ብታፌስበት ወይም ንቀት ብታሳየው ቁጣው እጅግ ይግል ነበር። እናም ያደገበት ባህልና ማህበረሰብ በአንዳንድ ጉዳዮች ላይ ሊኖረው የሚገባውን የቅናት ስሜት ሰልቦታል። ቁጣን ራሱን ግን አላማሸሸበትም። የቁጣ ምክንያት ከቦታ ቦታ፣ ከጊዜ ጊዜ፣ ከባህልና አካባቢ፣ ከአስተዳደግና ከእምነት ወዘተ አንጻር ይለያያል። ሙስሊም ብቻ ነው ሸሪዓውን እንደ ሚዛን በማስቀመጥ በእርሱ መስፈርት መሰረት የሚቆጣው፣ በእርሱ መሰረት ይደሰታል። በዚህ ባህሪው የጥሩ ህይወትን መስፈርት ያሟላል። የእዝነት፣ የበሳለ እምሮ፣ የጥሩ አስተሳሰብ ባለቤት ይሆናል። ይህ ከሙስሊም ውጭ ለማንም እውን አይሆንም። ምክንያቱም ግልጽ ነው፣ ከአላህ መጽሐፍ ጋር ነውና የሚኖረው። እንዲህ ከሚል ምስክርነት ከተቸረው መጽሐፍ ጋር لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد ከኋላውም ከፊቱም ውሸት አይመጣበትም፣ ጥበበኛ ምስጉን ከሆነው ጌታ የተወረደ ነው። ሱረቱ ፉሲለት አንቀጽ 42። በተግባሩም በስነ ምግባሩም በፖለቲካዊና ማህበራዊ ህይወቱ ከቤተሰቡና ከቅርብ ዘመዶቹ ጋርም በማንኛውም አስተሳሰቡና እንቅስቃሴው ምሉእ ስብዕና የሆኑትን የነቢዩ ዓለይሂ ሰላቱ ወሰላም አርአያነት ነው የሚከተለው። እናም ግንዛቤው ቁርአናዊ፣ ምግባሩና ውሎው ደግሞ እንደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በሁሉም የህይወት መስኮች ይኸው ይንጸባረቃል። ታዲያ ምን ያክላል? እሺ አሁን ደግሞ የቁጣን መፍትሄ እንመልከት። የሐሰን ወይም ተአማኒነት ደረጃ ባላቸው ሐዲሶች እንደተገለጸው ቁጣ ውዱእ በማድረግ ወይም በመታጠብ ይበርዳል። እንደዚሁም የተቆጣው ሰው ያለበትን ሁኔታ ሲቀይርም ይበርዳል። ለምሳሌ ቆሞ ከሆነ፣ ከተቀመጠ ወይም ከተጋደመ አዑዙ ቢላሂ ሚነሽ ሸይጣን ረጂም ማለትም ቁጣን ያበርዳል። ይህ በተግባርም ተመክሮ ጥሩ ውጤት አምጥቷል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ቁጣ ከሸይጣን ነው። ሸይጣን የተፈጠረው ከእሳት ነው።
እሳት የሚጠፋው በውሃ ነው። ከእናንተ አንዳችሁ በሚቆጣ ጊዜ ውዱእ ያድርግ። አቡ ዳውድ ዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ከእናንተ ውስጥ አንዳችሁ በተቆጣ ጊዜ ቆሞ ከሆነ ይቀመጥ፣ ቁጣው ከበረደለት መልካም፣ ካልሆነ ግን ጋደም ይበል። አቡ ዳውድና ኢብኑ ሒባን ዘግበውታል። እነዚህ ሐዲቶች በአሁኑ ዘመን የስነ ልቦና ምሁራን ቁጣን ለማብረድ የሚሰጧቸውን ምክሮች የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከ14 ክፍለ ዘመናት በፊት መናገራቸውን ያሳዩናል። በምዕራቡ ስልጣኔ ስሜታቸው የተሳበ ወገኖች ይህን ያስተውሉ። ዲናችንን ለማጥናት ይሞክሩ። የሚፈልጉትን ነገር ሁሉ ከውስጡ ያገኙበታል። አላህ ስብሓንሁ ወተዓላ ከቁጣ ያርቀን። እኔም በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته.